የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞን ጨምሮ የክልሉ ከፍተኛ አመራሮች በተገኙበት በክልሉ የቤተሰብ ብልጽግና ተደራሽነትና ውጤታማነትን ለማረጋገጥ መነሻ ይሆናል በተባለው ሶሺዮ ኢኮኖሚክ ጥናት ሰነድ ላይ ውይይት ተደርጓል። ብልጽግና ስንል የህዝቦችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ሌሎች ሁለንተናዊ ፍላጎቶች ለማሟላት የሚያስችል ስርዓትን መፍጠር ነው ያሉት የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ ሲዳማ ክልል ሆኖ በመደራጀቱ ራሱን በራሱ ማስተዳደር በመቻሉና ማንነቱን የሚገልጽበትን ተግባራት በማከናወኑ የፖለቲካ ስራዎቹ በተሳካ ሁኔታ እየተፈጸሙ ነው ብለዋል። ከኢኮኖሚ አንጻር ሲዳማ ክልል ከሆነ በኋላ ፍላጎቱ ምንድነው የሚለውን የህዝብ ፍላጎት መሰረት አድርገን ለመስራት ከህዝብ ጋር ምክክር አድርገናል። ባደረገነው ምክክርም ህዝቡ ፍላጎቱን ገልጿል። ከገለጻቸው ፍላጎቶች አንጻር ቅድሚያ ያነሳቸው መሰረተ ልማት ተደራሽነትን እንድናረጋግጥለት ነው። ቀጥለው በእያንዳንዱ ቤተሰብ ደረጃ ህይወቱን የሚቀይሩ ስራዎችን መሰራት እንዳለበት እንደዚሁ ተግባቦት ላይ ተደርሶ ይህንን ስራ የምንመራበት የ10 ዓመት እቅድ አዘጋጅተን የ5 ዓመት የ1 ዓመት እያልን በእቅድ መርተናል። በሰራነውም ስራ መሰረተ ልማትን ተደራሽ የማድረጉ ስራ ውጤት የታየበት ነው። በተለይ የመጀመሪያዎቹ 2-3 ዓመታት ቅድሚያ መንገድ ላይ በመስጠት ውሃም እንደዚሁ ተደራሽ ለማድረግ ሰፊ ስራ ሰርተናል። በሰራነውም ስራ በአሁኑ ጊዜ በየአቅጣጫው ሲዳማ ውስጥ መንገድ ችግር የማይሆንበት ደረጃ ደርሷል። ይህንን ህዝቡም እየመሰከረ ያለበት ሁኔታ አለ። ውሃም ቢሆን ትርጉም ባለው ደረጃ ተደራሽ የማድረጉ ስራ ተጠናክሮ እየሄደ ነው ያለው። ውጤትም እየተገኘበት ነው። ትምህርት፣ ጤና፣ መንገድና ሌሎች መሰረተ ልማቶችን በማሟላት በርካታ ስራዎችን ስንሰራ ቆይተናል ያሉት ርዕሰ መስተዳድሩ የመሰረተ ልማቶች መሟላት ማህበረሰቡን ለማበልጸግ ምቹ ሁኔታን ከመፍጠሩ ባሻገር የእያንዳንዱ ቤተሰብ የኑሮ ሁኔታ በሚፈለገው መልኩ ተሻሽሏል ወይ በሚል ምልከታ አድርገናል ሲሉም ተደምጠዋል። የ2014 ዓ.ም የአመቱ ስራ ስናጠቃልል በዚህ ቅኝት እያንዳንዱ ቤተሰብ ምን ይመስላል የሚለው ጥያቄ ያነሳንበት ወቅት ነው። ያገኘነው ምላሽ በሚፈለግና አጥጋቢ በሚባል ደረጃ ለውጥ አልመጣም የሚል በቤተሰብ ደረጃ ለምንድነው ለውጥ ያልመጣው የሚል ጥያቄ አንስተናል። ለውጥ ያልመጣበት ምክንያት ስናጠና ዋናው ችግሩ የኢኮኖሚ አቅሙ በሚፈለግ ደረጃ አላደገም ነው። ገቢው በሚፈለግ ደረጃ አልጨመረም ነው። ገቢው ያልጨመረበት የኢኮኖሚ አቅሙ ያላደገበት ምክንያት ምንድነው የሚለውን ስናጠና የሲዳማ የህዝቡ አሰፋፈር ሁኔታ ስንመለከት 80% የሚጠጋ ህዝብ ገጠር ላይ ነው የሚኖረው። የገጠር ህዝብ ደግሞ የገቢ ምንጩ እርሻና ግብርና ነው፣ መሬት ነው። ዞሮ ዞሮ መሬት ነው። ስለዚህ በጣም የሚበዛው የሲዳማ ህዝብ ከመሬት ስሪት ጋር የተቆራኘ ነው ማለት ነው። መሬት ስሪቱስ ምን ይመስላል የሚለውን ስናጠና የመሬት ጥበት እንዳለ እያንዳንዱ ቤተሰብ ትርጉም ባለው ደረጃ ከ1 ሄክታር በታች ከግማሽ ሄክታር በታች ሩብ ሄክታርም እንደዚህ ያለው በጣም የተበጣጠሰ መሬት ላይ ያለ መሆኑን ያየ ነው። በዚህ ምክንያት ሰፊ መሬት ከሌለው በመሬት ላይ አርሶ አልምቶ ከፍተኛ ገቢ የማያገኝበት ሁኔታ መኖሩ ከዚህ ተነስተን ይህንን ችግር ለመቅረፍ መሬት ማስፋት አንችልም። ማድረግ ያለብን ነገር ቢኖር የጠባብ መሬት ላይ ከፍተኛ ገቢ ሊያስገኙ የሚችሉ ተግባራትን እንደ ምርጫ ወደፊት ማምጣትና የትኩረት ስራችን ማድረግ ነው። ይህንን ሀሳብ 2014 ላይ ጀምረን በአመቱ ማጠቃለያ ጀምረን የ15 ዓመት እቅድ ስናዘጋጅ በሙከራ ደረጃ በጠባብ መሬት ላይ ከፍተኛ ገቢ ሊያስገኝ የሚችል አሁን የምናወራውን ነገር የእንስሳት ዘርፍ መዘን ነው ወደ ስራ የገባ ነው። ያንን ዝግጅት ጨርሰን ስራ ውስጥ ገብተን የሰራነው ስራ 2015-16 አሁን 17 ሶስተኛ ዓመት ነው። ከፍተኛ ለውጥ ያየንበት ነው። ርዕሰ መስተዳድሩ አቶ ደስታ ሌዳሞ በክልሉ የቤተሰብና የወል ብልጽግናን ለማረጋገጥ የሚሰሩ ስራዎች ተጠናክረው ይቀጥላሉ ብለዋል። የክልሉ ፕላንና ልማት ቢሮ ኃላፊ ዶክተር አራርሶ ገረመው በበኩላቸው የሲዳማ ህዝብ ራሱን በራሱ ለማስተዳደር ያደረገው ትግል በብልጽግና ዘመን ተሳክቷል። ይህንን ስኬት ደግሞ የህዝቦችን አኗኗር በማሻሻል ልንደግመው ይገባል ነው ያሉት። እያንዳንዱ ቤተሰብ በምን አይነት የኑሮ ደረጃ ነው የሚኖረው? መንገድ ቢሰራለት በጋራ ውሃ ቢጠቀም መንገድ የፈለገውን አይነት መንገድ ተጉዞ ሄዶ ቤት ሲገባ
በቤቱ ውስጥ እንቆቅልሽ ካለ የሚጨነቅ ከሆነ ስለ ምግብ የሚያስብ ከሆነ ስለሚለብሰው የሚያስብ ከሆነ ስለመጠለያ የሚያስብ ከሆነ ህዝብን ማገልገል ማለት ስለ ህዝብ መቆም ነው። የህዝብን ልብ ትርታ ማየት ነው። ስለዚህ ይህንን መነሻ አድርገን የጋራ ብልጽግናው ይቀጥላል። በመሰረተ ልማት፣ በማህበራዊ ዘርፍ፣ በሁሉም በምንሰራቸው ስራዎች ይቀጥላል። ነገር ግን ሁለተኛው የብልጽግና አይነት የቤተሰብ ብልጽግና ነው። ቤተሰብ መበልጸግ አለበት። ብልጽግና ሲባል ከመብላት መጠጣት ያለፈ ነው። አእምሮ መበልጸግ አለበት፣ እውቀቱ መበልጸግ አለበት፣ ቴክኒካሊ ማደግ አለበት። አሁን የሚመጡ ትውልዶች በጣም አለርት ሆነው ዘመኑን የዋጁ መሆን መቻል አለባቸው። የህዝቦችን የኢኮኖሚ ደረጃ በመለየት ቅድሚያ ለሚያስፈልጋቸው ቅድሚያ ለመስጠትና ድጋፍ ለማድረግ የሚያስችል ጥናት በቀጣይ ቀናት እንደሚካሄድም ተናግረዋል። ዳታ ሲሰበሰብ ወይንም መረጃ ሲሰበሰብ ተአማኒ መሆን መቻል አለበት። እውነተኛ ሀቀኛ መሆን መቻል አለበት። አናሊሲሱ ደግሞ እውነተኛ ይሆናል ማለት ነው። አናላይዝ ካደረግን በኋላ ወይንም መረጃውን ከተነተን በኋላ ብንችል ለ2018 በጀት ዓመት እቅዳችን ግብአት ይሆነናል። በቀጣይ ደግሞ ለ5 ዓመቱ ለምናቅደው እቅድ መረጃ ይኖረናል። ማናቸውም አካላት ቢኖሩ መንግስታዊ ያልሆኑ ድርጅቶች፣ መንግስታዊ የሆኑ ተቋማት፣ የሪሰርች ተቋማት፣ ፖሊሲ አውጪዎች ይህንን መረጃ በጣም ይጠቀማሉ።